መሄድ አለብኝ አባዬ። መጀመሪያ ወይኔ ቆይ ከየት የመጣው ይሄ ቤት? ሌላ ቤት አይደል? ማን ያሳየው? እንዳትፈሩ ትሁቴ፣ እንፈታዋለን። እሺ እኔ ይሄንን የመሰራችነት ሲሰሙ በጣም ደስ የሚላቸው። አሁንም ስራ ያላለቀ አሁንም የሚያስደስት ነገር ላይ ነሽ። ተመስገን በይ። ደህና ለመሆን ሞክሪ ማየ። ምክንያቱም በጣም ሲያሰቃየሽ የነበረ ሰው በመጨረሻም ተበቅለሽ። እናቴ ምን ሆነሻል እንዴ? ለሱ ባዶ ሆኖ ሁሉን ነገር አጥቶ ከመታሰር ውጪ ምን ይገጥሟል? እሱስ ልክ ነህ እማዬ። ምን ነክቶሽ ነው? ቀድመሽ እስኪ አንዱን ደስታ አጣጥሚ። ሌላ ሁሉም በተራ ይደርሰዋል። ምን ሆነሽ ነው? አንተ ምን ሆነ ነው? ምንድን ነው? ምን ሆናችሁ ነው? ምን አድርጋት ነው? ምን ተፈጠረ? አረ ምንም አላደረኩም። ምንም ሳታደርግማ አትጮህም። አይኗን ለጨዋታ ይዣት ነው። ትሁቴ ለዚሁ ነው የደነገጥሽው? አዎ እናቴ፣ አላውቀውም። እሱ እኮ ጠንቅቆ ያውቅሻል። የሚያቀኝን ሰው በሙሉ አውቃለሁ ማለት ነው እንዴ? የሆነ ነገር እየዋሸሽኝ ነው። አልገባኝም። ቆይ ለምንድን ነው እያስጨነቀኝ ያለው? እያስጨነኩሽ አይደለም። እንደዛ ደረቱን ነፍቶ ጥራልኝ ያለን ሰውዬ ማንነቱን ማወቅ ስለፈለኩኝ ነው። እኔም አላወቅኩትም። በቃ ቤት ተሳስተሃል ብዬ መልሼዋለሁ። ቀሪ ህይወትህን ያለምንም ችግር ናት፣ ለኔም ላንተም። እሱማ ግልጽ ነው እኮ። ግን ደግሞ ከኋላዋ የሆነ ችግር አለ። እሱ ደግሞ አንተን እንዲያገኝህ አልፈልግም። እማዬ ምንድን ነው የምትይው? ልጄ እንደ ክፉ ሳይሆን ልጇ እንደምጠብቅና ተረዳኝ። አንተ ምንም እንድትሆን ስለማልፈልግ ብቻ ነው። እሺ ምንድን ነው? ከትሁት ጋር ያለህን ነገር አቁም ልጄ። እንደ ክፉ አትቁጠረኝ። እኔ ክፉ አይደለሁም። አንተ ምንም እንዳትሆንብኝ ብቻ ነው። እማዬ በቃ ዝም በይ። ናቲ የምነግርህ እኮ አንተን ከመጠበቅ ነው። እንዴት እንደዚህ ራስ ወዳድ እንሆናለን? ትሁት ሁሉም ነገር አበቃ፣ ነገሮች እየተሻሉ እየሆኑ ነው፣ ከእንግዲህ በኋላ አፎይ ብዬ እኖራለሁኝ ብላ ስታስብ ሌላ አዲስ ምዕራፍ ጀምሮባታል ማለት ነው። እንግዲህ ህይወቷን ሙሉ ስትሸሸውና ስትደበቀው ለሱ ብላ መኖር ያለባትን ህይወት በሙሉ እየኖረችና ወይም ከሱ ለማምለጥ ብላ ያልሆነችውን ሁሉ እየሆነች ያለችው ትሁት እንግዲህ ዛሬም ተመስገን ያለችበት ድረስ ከቸች ብሎ ቁም ስቅሏን አውጥቶ ቶታል ማለት ነው። እንግዲህ ትሁት ከናቲ ጋር ለመሆንና ህይወት እንደ አዲስ ለመጀመር ሁሉም ነገር አብቅቷል። የድሮ ህይወቴ የነበረው በሙሉ አብቅቶለታል። እንደ አዲስ ምዕራፍ አዲስ ነገር እጀምራለሁኝ ብላ ስታስብ እሱ ግን ካለች አድኖና ፈልጎ 8 ዓመት ሙሉ እየተከታተለ እስካሁን ድረስ ቁም ስቅሏን እያሳያት ነው ያለው ማለት ነው። ትሁትም እንግዲህ የነበራትን ተስፋ በሙሉ አጨልሞባታል ማለት ነው። አሁን ላይ እንግዲህ ተመስገን ትሁት ያለችበት ድረስ እየመጣና በጣም እያስደነገጣትና የማትፈልገውንና በፍጹም ያላሰበችውን ውሳኔ ሁላ እንድትወስን አድርጓታል ማለት ነው። እንግዲህ ከናቴ ጋርም የነበራትን ነገርና ፍቅርና ወይም ደግሞ የወደፊት ህይወቴ ትዳሬ ብላ ከናቲ ጋር ወስና ነበር ማለት ነው። እንግዲህ በመሀል ተመስገን ስለመጣ ሀሳቧን ልትቀይርና ናቲም ሌላ ውጥንቅጥ ውስጥ ሊገባ ይችላል ማለት ነው። አሁንም እንደተለመደው ትሁት ተመስገንን ለመሸሽ እንግዲህ ሌላ እቅድና ሌላ ፕላን እያወጣች ነው። ወደ አደገችበትና ወደ ልጇ ወደ ቤተሰቦቿ ከሄደች በኋላ እሷን ማሳደድና እሷን መከተል ስለማይሰለቸው እዛ ሲመጣ እንደለመደችው ደግሞ አሁንም ተመልሳ ሌላ ቤት ውስጥ ገብታ የማትፈልገውንና የማትመኘውን ህይወት በድጋሚ ልትኖር እያሰበች ነው ያለችው። አጎቷ ግን ነገሮችን ረጋ ብለን ማውራት አለብን፣ ተመስገንን ከመሸሽ ይልቅ መጋፈጡ ነው የሚሻለው። እድሜሽን ሙሉ እስካሁን ድረስ ለ8 ዓመት ሙሉ ሸሽተሽዋል። አሁን ግን ተጋፍተሽ የሚመጣውን ሁሉ መቀበል አለብሽ ቢላትም እሷ ግን ተመስገንን እንደ ጦር ስለምትፈራው አሁንም ለመሸሽና ለመደበቅ ነው ያሰበችው ማለት ነው። ሌላም እንግዲህ ሌላ ትልቅ ችግር የሚሆንባት የናቲ ጉዳይ ነው። ናቲ እንግዲህ ተመስገን ከናቲ ጋር ፊት ለፊት ተጋፍጧል ማለት ነው። ናቲም እንግዲህ ማን እንደሆነ ትሁትን በተደጋጋሚ ሲጠይቃት ዋሽታዋለች። ምክንያቱም ናቲ ላይ የሚደርሰውና ሊያዝንብኝ ወይም ሊከፋብኝ ይችላል፣ አልበለዚያ ደግሞ ከተመስገን ጋር ተጋይቶ ራሱን ትልቅ አደጋ ውስጥ ሊጨምር ይችላል ብላ አስባ ነው። ደጋግሞ ቢጨቀጭቃትም አላቀውምም ምንም አላቅም ብላ ሽምጥጥ አድርጋ ዋሽታዋለች ማለት ነው። ናቲ ግን አንድ የደበቀችው ነገር እንዳለ ገብቶታል።
ይሄንንም ሊጠረጥር የቻለበት ምክንያት ተመስገን እንግዲህ ናቲን ትሁትን እንዲጠራለት ሲያደርግ በኩራትና በትዕቢት ነበረ። እፈልጋታለሁኝ ጥራለኝ ብሎ ደረቱን ነፍቶ ነበረ ሲያዘው የነበረው ማለት ነው። ያ ነገር ደግሞ ናቲን ከንክኖታል። እጥግ ድረስ እንደሚያውቃትና የቅርብ ሰዋ እንደሆነም ገምቶ ማን ነው እሱ እንደዚህ በኩራት አንቺን ሊጠራና አንቺን የሚፈልገው ብሎ ቢጠይቃት በፍጹም አላቀውም ብላለች። ግን ነገሩን ደግሞ እስከ መጨረሻው መደበቅም ስላልቻለች ለአለሜ ነግራታለች ማለት ነው። አለሜ ደግሞ ነገሮችን ከማስተካከልና በጎ ነገር ከማሰብ ይልቅ አስቀድማ ለልጇ ነው ያሰበችው ማለት ነው። እንግዲህ አለሜም ነገሩን የባሰ ልታበላሸው እያሰበች ነው የሚመስለው። ምክንያቱም ናቲን በቀጥታ ከትሁት ጋር ያለህን ነገር ማቆም አለብህ፣ እንዲህ ነው አልልም። እሷ የጀርባ ወይም ደግሞ የኋላ ታሪክ ስላላት ያ ታሪክ ደግሞ መቼም ቢሆን ሊለቃት ስለማይችል ሁሌም እየተከተላት ስለሆነ አንተ ደግሞ አደጋ ላይ እንድትወድቅ ስለማልፈልግ ከትሁት ጋር ያለህን ነገር በሙሉ ማቆም አለብህ ብላው ናቲን አስደንግጠዋለች ማለት ነው። ይህንን ሲያወሩ ደግሞ ትሁት ሰምታ ነበረ። እንግዲህ ምን ልታረግ እንደምትችል ባናቅም ናቲ ግን አለሜን በፍጹም አልሰማትም። የምታወራው ነገር ቅዠት እንደሆነና መቼም ቢሆን ናቲ ትሁትን እንደማይተዋት የምታወራውንም ነገር ሳያስጨርሳት በቃሽ ብሎ ነው እዛው የተቀመጠችበት ትቷት የሄደው ማለት ነው። አለሜ እንግዲህ እንደ እናት ለልጇ ማሰቧና ለልጇ መስጋቷ ተገቢ ነው። ግን ደግሞ ነገሮችን ቆም ብላ አስባ ከትሁት ጋርና ከአጎትየው ጋር ተስማምታ ነገሮችን ማስተካከል ሲኖርባት እሷ ግን ለልጇ ብቻ ስጋት ናቲን ብቻ ከዚህ ነገር ውስጥ ማውጣት ስለፈለገች ከትሁት ጋር ያለህን ነገር በቀጥታ አቁም ብላ ነው የተናገረችው ማለት ነው። በእርግጥ ትሁትም ይሄ ነገር እንዲፈጠር አትፈልግም። ግን ደግሞ ተመስገን በጣም ጨካኝና ክፉ ሰው ስለሆነ ናቲን ሊጎዳው ስለሚችል ትሁትም ይሄንን አማራጭና አሁን አለሜ ያቀረበችውን ሀሳብ ልትቀበል ትችላለች ማለት ነው። ናቲ ምን ማድረግ እንደሚችል ባናቅም ትሁት ሲያወሩ ስለሰማች ምናልባትም እንግዲህ የእሷን ሀሳብ ደግፋ እኔ እናንተ ከእንግዲህ በኋላ ይበቃናል እዚህ ድረስ ነው ልትለው ትችላለች ማለት ነው። በዛ ላይ ደግሞ እንግዲህ አብረው ሊኖሩ ነበር ስራ ያቆመችው። ግን ደግሞ አሁን ተመስገን ስለመጣ ሌላ ቤት መግባት እንዳለባትም እያሰበች ነው ያለችው። ይሄ ደግሞ ለናቲ ትልቅ ሀዘንና ትልቅ ነገር ነው። ፍጹም ያላሰበው ነገር ነው የሚሆንበት ማለት ነው። ከአባቱ ቤት እንግዲህ እንድትወጣ ሲወተውታት የነበረው አብረው ሊኖሩና ተጋብተው ህይወታቸውን ሊገፉ ነበር። እሷ እንግዲህ እንደ አዲስ ወደ ኋላ እየተመለሰች ነው ያለችው። ተመስገንን ለመደበቅ ብላ ሌላ ቤት ከገባች ሌላ አመታት እንግዲህ ሰው ቤት ልትሰራ ነው ማለት ነው። ናቲ ደግሞ ያንን አይፈልገውም። ስለዚህ አሁን ላይ የናቲና የትሁት ፍቅር አደጋ ላይ ነው ያለው ማለት ነው። በዛ ላይ ናቲ እንግዲህ ተመስገን የትሁት የልጇ አባትና እስካሁን ድረስ እየተከተላት እንደሆነ ካወቀ ምናልባትም ከተመስገን ጋር ትልቅ ሰጣ ገባ ውስጥ ሊገባ ይችላል ማለት ነው። ይሄም ነገር ነው እንግዲህ ሁሉንም ያሰጋቸው። ናቲ ችግር ውስጥ እንዳይገባ ነው። ምክንያቱም እንዲህ ተመስገን ማለት ከገዛኸኝ የተሻለ ሰይጣንና ክፉ ሰው ነው ማለት ነው። ገዛኸኝ በአንጻሩ ነገሮችን ክፉ ቢሆንም የሱን አህል ጠንቃቃና ነገሮችን በሙሉ ጥንቅቅ አድርጎ ያለምንም ማስረጃ የሚሰራ ሰው አልነበረም። ተመስገን ግን እያንዳንዱን የሚያደርጋቸውን ወንጀሎች ራሱ በስነ ስርዓት ምንም አይነት ማስረጃ ሳይጥል ነው የሚያደርገው። ይሄ ደግሞ ለተጠያቂነት ወይም ደግሞ እሱን ለማሳሰርና እሱንም ለመክሰስ በቂ ነገር ስለማይኖር ለጊዜው ቢጠረጠርም ወዲያው ስለሚወጣ ጭራሽ ነገሮችን ማወሳሰብና በራስ ላይ ችግር መፍጠር ስለሆነ ትሁትም ይሄንን ነገር ስለምታቅ ከሱ መሸሽና መደበቅን ብቻ መርጣለች ማለት ነው። አለሜም እንግዲህ በጣም ተደስታለች። ምክንያቱም ለዘመናት ሲያሰቃያት የነበረው ገዛኸኝ ታስሮላታል። በመጠኑም ቢሆን ደስታዋንና በቀሏን ተበቅላለች ማለት ነው። አሁን የቀራት ሀብትና ንብረቷን ማስመለስ ነው። ቤቴም እንግዲህ መቼም ቢሆን ጊዜው ቢረዝምም ከተደበቀችበት መታ ሀብትና ንብረቷን መመለሷ የማይቀር ነው። ይሄም ጠበቃው ቃል ገብቶላታል። እንግዲህ ቤቲም ለአለሜ ደውላላት ነበር። አለሜም እንግዲህ ገዛኸኝ እንደታሰረና ሌላው ተረኛ ደግሞ እሷ እንደሆነች ሀብትና ንብረቷንም እንደምትመልስ አስጠንቅቃ እየነገረቻት ነበረ ማለት ነው። እንግዲህ አሁን ላይ ገዛኸኝ ያበቃለትና ያ ሁሉ ጉራና ትዕቢት ያ ሁሉ ዛቻ እኔ ማንም አያሸንፈኝም፣ ማንም ሊጎዳኝ፣ ማንም ሊያጠቃኝ አይችልም ሲል የነበረው ገዛኸኝ እንግዲህ ያለበትን ሁኔታ አይተነዋል።
አሁን ላይ እንግዲህ ገዛኸኝ ሲፈራውና በፍጹም እንዳይፈጠርበት ሲመኝ የነበረው ወህኒ ቤት ወይም ደግሞ እስር ቤት ገብቷል ማለት ነው። ይሄ ደግሞ ለአለሜ ትልቅ ደስታ ነበረ ማለት ነው። ደስታዋንም ለማጣጣም እንግዲህ እቤት በገባችበት ሰዓት ትሁት ደግሞ ተመስገንን አግኝታ በጣም ተረብሻ ስለነበረ ደስታዋን አለሜ በምትናገርበት ሰዓት ትሁት ጭንቀት ውስጥ ስለነበረች አለሜ የምታወራው ነገር ምንም ስላልተሰማትና የደስታዋ ተካፋይ ስላልሆነች አዝና ነበር ማለት ነው። ግን ደግሞ አጎትየው በተቻለው መጠን ትሁት ትልቅ ችግር እንዳጋጠማትና በጭንቀት ውስጥ እንዳለች ተናግሮ ሊያሳምናት ቢሞክርም አለሜ ግን ሁሌም ቢሆን ትሁት ችላ ስትላትና ዝም ስትላት የእሷ ደስታ የማያስደስታት ነው የሚመስላት ማለት ነው። ትሁት ግን ሁሌም ቢሆን በአለሜ ደስተኛ ነች። ይሄ ደግሞ ከዛ ሁሉ ችግርና ከዛ ሁሉ ጭንቀት አውጥታ ለዛሬ ደስታ ያበቃቻት ትሁት ስለሆነች የአለሜ ደስታ ትሁትን የማያስደስትበት ምክንያት ምንም የለም ማለት ነው። ስለዚህ በአንዳንድ ነገሮች አለሜና ትሁት ባይግባቡም ግን መጨረሻ ላይም ቢሆን አለሜ ትሁት ለምን እንደተከፋችና ለምን እንዳዘነች አውቃለች ማለት ነው።